ስዕሎቹና የግጥም ስራዎቹ ዘመን ተሻግረው ዛሬም የአያሌ ሚሊዮን ኢትዮጵያውያን የኪነ ጥበብ አድናቂዎችን ቀልብ እንደሳቡ ነው። ሰዓሊና ገጣሚ ገብረ ክርስቶስ ደስታ የጥበብ አዋቂዎች በታላቅ አድናቆትና አክብሮት የሚያወሱት ይህ ሰው ሕይወቱ ካለፈ ዓመታት ቢቆጠሩም ሕያው ስራዎቹ እንደ አዲስ ነፍስ ዘርተውና ገዝፈው በሌላ ግሩም ስልትም ተቀመመው እየተሰሩ ከዘመን ዘመን የሚሸጋገሩ ናቸው። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ የተወለደው በ1924 ዓ.ም በሐረር ከተማ ነው። የሰዓሊ ገብረ ክርስቶስ ደስታ የህይወት ታሪክና አንዳንድ ግጥሞች በሚለው የብርሃነ መስቀል ደጀኔ ጥንታዊ ጽሑፍ ላይ እንደሰፈረው ገብረ ክርስቶስ እድሜው ለትምህርት ሲደርስ በአዲስ አበባ ሲማር ቆይቶ በመጨረሻም በአዲስ አበባ ዩኒቨርሲቲ ገብቶ ለ2 ዓመት ያክል ተምሯል። በመሃሉ ለከፍተኛ ትምህርት ወደ ጀርመን ሀገር በመንግስት ተልኮ በኮሎኝ የስዕል አካዳሚ ውስጥ በመግባት ስዕልና ግራፊክስ ተምሮ አጠናቀቀ። ወደ ሀገሩ ተመለሰም በመምህርነት ሙያ ተሰማርቶ ያገለገለና ብዙ የረቂቅ አሳሳል ስልትን መሰረት በማድረግ የተሳሉ ስዕሎችን በሀገር ውስጥና ከኢትዮጵያም ውጪ በሚዘጋጁ አውደሪዎች እያቀረበ አሳይቷል። ከኢትዮጵያ ውጪ አውደሪ ካሳየባቸው ሀገሮች መካከልም ጀርመን፣ ግሪክ፣ ስፔን፣ ጋና፣ ሶቪየት ህብረት፣ ህንድ፣ ብራዚል፣ ሴኔጋል፣ ካናዳ፣ ጣሊያን፣ ናይጄሪያ፣ ኮሪያና አሜሪካ ዋና ዋናዎቹ እንደሆኑ አንዳንድ የኢትዮጵያ ሰዓሊዎች አጭር ህይወት ታሪክ በተባለው መጽሐፍ ተጽፎለታል። ገብረ ክርስቶስ በሙያው ላበረከተው አስተዋጽኦም ከዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ቀጥሎ በ1958 ዓ.ም የቀዳማዊ ኃይለ ሥላሴ ሽልማት ድርጅት ተሸላሚ ለመሆን በቅቷል። ሰኔ 24 ቀን 1955 ዓ.ም በታተመው አዲስ ዘመን ጋዜጣ ከወጣው ዜና ለመረዳት እንደሚቻለው ገብረ ክርስቶስ በግንቦት ወር 1955 ዓ.ም በኪነ ጥበብ ትምህርት ቤት አዳራሽ የስዕል አውደ ርዕይ ሲያሳይ መርቀው የከፈቱት ቀዳማዊ ኃይለ ሥላሴ ናቸው። ገብረ ክርስቶስ ደስታ በዚህ አውደ ርዕይ ያቀረባቸው 71 ስዕሎች ሲሆኑ አብዛኞቹ ጀርመን ሀገር ተማሪ በነበረ ጊዜ ከትምህርት ጋር በተያያዘ የሳላቸው ናቸው። ለ38 ቀናት በቆየው አውደ ርዕይ ላይም 22 ስዕሎችን ከ6000 ብር በላይ በሆነ ዋጋ መሸጡ ታውቋል። በአንድ ወቅት የስዕል መምህር በነበረበት ጊዜ ስዕል በሚያስተምርበት ክፍል ተማሪዎቹ የኢየሱስ ክርስቶስን ስዕል ስለው እንዲያመጡ በቤት ስራ መልክ አዘዛቸው። ሁሉም በመሰለው መልክ ክርስቶስን ስለው ሲያመጣ አንድ ተማሪ ግን የክርስቶስን ስዕል በጥቁር ወይም አፍሪካዊ መልክ ስሎ ያስረክባል። ገብረ ክርስቶስ በስዕሉ ተገርሞ ለምን ጥቁር አድርጎ እንደሳለው ሲጠይቀው ኢየሱስ ክርስቶስ ፈረንጅ ሊሆን አይችልም፣ ምክንያቱም ፈረንጆች በጣም ጨካኞች ናቸው፣ እሱ ነጭ ሳይሆን ጥቁር ነው ብሎ ይመልስለታል። ይህንን ጊዜ ገብረ ክርስቶስ ወደ ቤቱ ሄዶ ኢየሱስ ክርስቶስን ቀለም እንዳይኖረው፣ ዘር እንዳይኖረው፣ ነገድ እንዳይኖረው አድርጎ ከጸጉር እስከ እግር ጥፍሩ ድረስ በቀይ ቀለም ለውሶ ሳለው። ሰዓሊ ገብረ ክርስቶስ ደስታ በስዕሉ ፍቅር ዘር የለውም፣ ፍቅር ቀለም የለውም፣ ፍቅር የነገድና የቀለም አጥርን ይሻገራል፣ ክርስቶስ ሲያድን ዘር ቀለም ጾታ አልመረጠም የሚል መልእክት ያዘለ ስዕል ሳለ። በዚህ ታሪክ ላይ ተመስርቶ በ2001 ዓ.ም ድምፃዊ ቴዲ አፍሮ ተከታዩን ስንኝ ቆጠረ። እዩት ይህን ጠቢብ ሸራው እስኪደማ በቀይ እየወጋ በደም እየሳለው እንጨት አመሳቅሎ ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራንዮ ሆነ የወጠረው ሸራ፣ ጎልጎታ ሆነ የወጠረው ሸራ፣ አሁን እስኪመስል ስቃዩ ያስፈራ። ደም ከደም አረገው አበዛበት ጣረ፣ ብሩሹን አሹሎት እንደጎኑ ጦር፣ ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር፣ እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ። ገብረ ክርስቶስ ደስታ ሰዓሊ ብቻ አልነበረም። እንደ ስዕሎቹ ሁሉ በግጥሞቹም ልዕልናን አግኝቷል። ሕይወቱ ካለፈ ከሩብ ምዕተ ዓመት በኋላ የህትመት ብርሃን ያየው መንገድ ስጡኝ ሰፊ የግጥም መድብሉም ዘመን አይሽሬ ግጥሞች የተካተቱበት ነው። ሰዓሊና ገጣሚ ገብረ ክርስቶስ በስነ ስዕልና በስነ ግጥም ፈጠራዎች እንዲሁም በመምህርነት ሙያ ላበረከተው አስተዋጽኦ በ1964 ዓ.ም በትምህርትና ስነ ጥበብ ሚኒስቴር በአርአያነት ተመርጦ ተሸልሟል። በ1969 ዓ.ም በተካሄደው የእድገት በህብረት የእውቀትና የስራ ዘመቻ ባሳየው ንቁ ተሳትፎ በወታደራዊው አስተዳደር ደርግ መሸለሙን አርአያዎች በተሰኘው መጽሐፍ ተገልጿል።
በመጨረሻም በ1971 ዓመተ ምህረት ወደ አሜሪካን ሀገር ሄዶ መኖር ጀመረ። በኋላም መጋቢት 21 ቀን 1973 ዓመተ ምህረት ኦክላሆማ በተባለው ግዛት ከዚህ ዓለም በሞት ተለይቷል። ስርዓተ ቀብሩም እዚያው ተፈጽሟል።